ንገሪኛ። ይሄንን ያህል በይኝና እንስማማ። ስንት ፈልጊያለሽ? ዋጋዬ ስንት ነው? እውነት ምን ዋጋዬ ስንት እንደሆነ አይደለ ጠየቅሽ? ዋጋዬ እውነት ነው። እናቴ የሰጣሻት ምግብ ላይ መርዝ የለውም ማለት ነው አይደል? አዎ። ጥሩ። እንግዲህ አሁን ምግቡን አመጣልሻለሁ። ከዛ ጥርግ አድርገሽ ተባይዋለሽ። ዮዲት እስር ቤት ገባች። ዮዲት እስር ቤት እንድትገባ ትልቁን አስተዋጽኦ ያደረገችው ደግሞ አለም ጀግኒት ናት። አለም እንግዲህ ምን አድርጋለች? በቪዲዮ ቀርጻ በቪዲዮ አጋልጣታለች ማለት ነው። ወንድዬ ደግሞ አሁን ቪዲዮውን እስከ መጨረሻ በማየት እናቱ ላይ ያደረገችውን ግፍ አየ። እናም እንግዲህ ከአንቺ የሚወለደው ልጅ ውሃ ሆኖ ይቅር ብሏል ማለት ነው ወንድዬ። እውነት ለመናገር ወንድዬ የወሰነው ውሳኔ ትክክል ነው። እሷ ግን ልጁ እንግዲህ እውነት ሆኖ ቢሆን ጉዱ ጧት ነበረ። ሌላው እንግዲህ ዮዲት እናቷና ወንድሟ ከቤት አባረዋታል። አሁን እዚህ ጋር እንግዲህ ከቤት ከሁለቱም ቦታ ነው እየተባረረችው። ደስ የሚለው ነገር ግን ወደ እስር ቤት ነው እየሄደችው። ቪዲዮ በሚዲያ ተለቆባታል ማለት ነው። ያያት ሰው ሁላ ይቻረመኔ የባሏን እናት በዚህ ልክ እንደዚህ አድርጋ እንዴት ነው የዚህን ያክል ስድብ? ጭራሽ እንደዚህ አይነት ስድብ እኮ ቆይ እሷ ማምረቻ አላት እንዴ? ይሄንን ሁሉ ስድብ የምትሳደበው እያለ ሰው መሳቂያ መሳለቂያ አድርጓታል ማለት ነው። አሁን እንግዲህ ዮዲት በስተመጨረሻም ወንድዬ ቤት ሄዳ ማማና ወንድዬን ተሰልፈው ጠብቀዋት እንግዲህ ይቅርታ እየጠየቀቻቸው ነበረ። ነገር ግን እነሱ ደግሞ ይሄው ያንቺ ቦታ ይሄ ነው ብለው እንግዲህ ዘብጥ እያወርዳለች። እንግዲህ ዮዲት ጉዲት ለምንድን ነው ይሄንን ሁሉ ነገር ስታደርግ የነበረው ነው? እንግዲህ አለምና የአለም ጓደኛዋ በጣም ደስ በሚል ሁኔታ እንግዲህ እኔ በእውነቱ በጣም ነው ደስ ያሉኝ። ይሄንን ሁሉ ግፍ ስታደርግ ነበረ እሷ በጣም ትልቅ ግፍ ማለት ነው በእናቱ ላይ። ታዲያ እንግዲህ አለም ተደራድራታለች። አለም እንግዲህ አለምን መጥታ እሷ ምን ብላታለች? ይሄ ነገር ሁሉ ከሚሆን እኔም ከምታስር ፖሊሶችን ቁጭ አርጋ ውጭ ላይ ገብታ አለምን በጣም ይቅርታ አድርጊልኝ፣ በቃ ቪዲዮ ያለው አንቺ ጋር አይደል እንደ ቪዲዮውን ስጭኝና እኔ የምትፈልጊውን ነገር ልስጥሽ። ምንድን ነው የምትፈልጊው? እናትሽን ከድህነት ላውጣልሽ፣ ለአንቺም ደግሞ የምትፈልጊውን ነገር ሁሉ ላድርግልሽ ብላት ነበር ማለት ነው። እንግዲህ አለም ደግሞ ጀግኒት ምን ይሻላል ታዲያ? ምን ታደርጊልኝ? እስኪ ቆይ ምን ታደርጊልኝ እያለች ካወራች በኋላ እንግዲህ ዮዲት ምን ብላታለች? ገንዘብ ሰጥሻለሁ ብትላትም እዚህ ጋር ግን አለም ፍቃደኛ አልሆነችም። ምክንያቱ ደግሞ ፍቃደኛ ያልሆነችበት ምክንያት አለም የምትፈልገው እውነትን ሀቅን ነው። የሀቅ የእውነት ዋጋዋ ስንት ነው ብላ ነው የጠየቀቻት። የእውነት ዋጋዋ ስንት ነው? እንግዲህ በስተመጨረሻ አለምና ፀሐይ በጣም ነው ደስ የሚሉት። እንግዲህ አለምም እውነትን ነው የምፈልገው እኔ፣ የእውነት ዋጋዋ ስንት ነው? አንቺ መድቢላት እስኪ ብላታለች። የእውነት እንግዲህ ዋጋዋ በጣም ብዙ ነው። እውነት በገንዘብ የሚለካ አይደለም። ባይሆን እኔ የፈለግሽውን ነገር እንዳደርግልሽ ከፈለግሽ አንቺ ምን የምፈልገውን ነገር አድርጌልኝ ብላታለች። ስለዚህ ዮዲት ደግሞ አንቺ የምትፈልጊው ምንድን ነው? አለምዬ ደጓ ቼሯ አለም እኮ በጣም ደስ የምትይ ልበ ንጹዋ ደስ የምትይዋ አለምዬ መቼም በሰው ላይ አትጨክኝም። እኔ አሁን ነፍሰ ጡር ነኝ። ታዲያ ይህንን ልጅ ይዤ አስበሽዋል? ብታሰር የሚደርስብኝን ነገር ልጅ ይጎዳል። በመሰረቱ አንቺ እርጉዝ አይደለሽም ብላታለች አለም። ማለትም በዚህ በአዲሱ ክፍል እንግዲህ ቀጣዩን ክፍል ነው ይዤላችሁ የመጣሁት። ሰላም ሳላችሁ ገባው ሰላማችሁ ይብዛልኝ በያላችሁበት። ላይክ ሰብስክራይብ ያደረጋችሁ ቻናሉን ለማሳደግ ሞክሩ ማለት ነው። እንግዲህ በተለይ ይሄ ድራማ በነገራችን ላይ በጣም የብዙ ሰውን ህይወት የሚቃኝ ነው። ብዙ ጊዜ ስናወራ ከውስጣችን ሆኖ የሆነ ነገርም እንዳለ የሚያሳይ ነው። ዮዲት ጉዲት እንግዲህ ብቻዋን ናት ብሎ ለማሰብ የማይታመን ነው። ብቻዋን ብትሆን ይህን ያክል ጭካኔ በብቻ የሚመጣ አይደለም። ስለዚህ እዚህ ጋር እንግዲህ በጣም የሚያሳዝነው ነገር እንግዲህ ከቤት ተባራለች። ዮዲት ሲጀመር ከቤት ተባራ ከዚህ ቤት ውጪ ማሚ በጣም ነው ደስ ያለኝ እውነት ለመናገር ከቤቴ ውጪ ብለዋታል። እንግዲህ እሷ ወንድዬ እንዳወቀ አላወቀችም። ወንድዬ ጉዷን እንደሰማ ቪዲዮውን እንዳየ፣ በነገራችን ላይ ወንድዬ ቪዲዮውን ከመጀመሪያ እስከ መጨረሻ ነው ያየው። ስለዚህ እንዴት እናቴን ደፍራ ጥቁር ድንጋይ ትላታለች? እንዴት እናቴን ደፍራ በዚህ ልክ ትናገራታለች ብሎ ወንድዬ እሳት ለብሶ እሳት
ጎርሶ ነው እንግዲህ ለእናቴ ያዘጋጀሽው ምግብ መርዝ አለው ሲላት፣ አይ መርዝ የለውም ማለች ማለት ነው። መርዝ የለውም እርግጠኛ ነሽ? አዎ መርዝ የለውም። እንዴ እስኪ አስበው፣ እንዴት እኔ እናታችንን ለመበደል ይህን ሁሉ አደርጋለሁ? በጭራሽ መርዝ የለውም ስትል፣ እሺ ከሌለው እስኪ ሞክሪ ብሎ እንግዲህ መርዙን ያለበትን ምግብም አምጥቶ ታዲያ ብይዋ ብዩ ምንም ከሌለበት ብዩ ብሏት ነበረ። እሷ ግን ለመብላት አልፈቀደችም። ምክንያቱ ደግሞ መርዝ ስላደረገችበት ነው። ሌላው እጅግ የሚያሳዝነው ነገር እንግዲህ ወይዘሮ ወርቄ ማለትም የዮዲት ጉዲት እናቷ ማለት ነው ከቤቴ ውጭልኝ እንዳላይሽ፣ እንዴት የባልሽን እናት ልትገይ ታስቢያለሽ ብላ እንግዲህ ከቤት አባራታለች ማለት ነው። እንዳንቺ አይነት ልጅ የለኝም አይንሽን ላፈር ብላታለች። ዮዲት ጉዲት እንግዲህ መጨረሻ ላይ ማለትም እንግዲህ በስተመጨረሻ የምትተማመንበትና ይረዳኛል ያግዘኛል የምትለው የምታስበው ወንድሟን ነበረ። ወንድሟም እንግዲህ ከዚህ ሂጂ፣ እኔ ያንቺ ጠባቂ ወይም ደግሞ ለአንቺ ምንም ላደርግልሽ አልችልም፣ ይልቁንም ፀሐይ ደግሞ እንግዲህ የኔ ውሻ ነው፣ የኔ ጠባቂ ነው፣ ወደ እኔ ቀርበው ሊነድፉኝ የሚያስቡ ሰዎችን ሁሉ የሚበላልኝ ውሻዬ ነው ብላለች። በዚህ ሰዓት ታዲያ የሰራተኛ ገረድ ሆንክ እንዴ? የሰራተኛ ዘበኛ ሆንክ እንዴ? ስትል እንግዲህ ዮዲት ጠይቀው ነበረ። ወንድሟም ያላት ነገር ቢኖር አዎ እችን ለመሰለች ቆንጆ አበባ ለሆነች ልጅ አዎ ጠባቂ ሆነኝ ብሏል። እዚህ ጋር እንግዲህ ፀሐይና አለም ማለት ነው ቀድመውም መንገድ ላይ ነግረዋታል ዮዲት ጉዲትን። በቃ አሁን ተሸንፈሻል፣ ስለዚህ እጅ ስጪ፣ ስለተሸነፍሽ ሽንፈትሽን እመኚ። አንዳንድ ጊዜ ሽንፈትን ማመንም ጥሩ ነው በነገራችን ላይ። እሷ ግን ሽንፈቴን በጭራሽ አላምንም፣ እኔ የበላይ ነኝ፣ እኔ ከላይ ነኝ ስትል ተምዘግዝጋ እንግዲህ ጉድጓድ ውስጥ ነው የገባችው። ትልቅ ጉድጓድ ደግሞ በማይታሰብ ሰው ጭራሽ አለም ጉድ ትሰራኛለች ብላ ዮዲት ጉዲት ለደቂቃ አስባታቅ። ለደቂቃ የናቁት ያረጋል ራቁት የሚባለው ነገር አሁን በዮዲት ጉዲት ላይ ደርሶባት ቁጭ እና እንግዲህ ውሻና ጅብ ሆኖ ነክሶ አባሯታል ማለት ነው ወንድሟ። እና በጣም የሚገርመው ነገር እንግዲህ ፀሐይ ያደረገችው ነገር ደግሞ በጣም የሚማርክ ነው። ፀሐይ እንግዲህ ወይዘሮ ወርቄ ማለት ነው አንቺ እኮ በቃ ብቻ ከላይ ከታች እያደረገች እንግዲህ የምታስጨንቃትን በዚህ ላይ ደግሞ ዮዲትም እዚሁ ቤቱን ያለ የምታስጨንቃትን ጭንቀት የምታደርግባትን የሰራችባትን ግፍ በሙሉ አሁን ላይ ፀሐይ የተወጣች ትመስላለች ማለት ነው። እንግዲህ ፀሐይና አለም አውርተዋል። ታዲያ በዛ ሰዓት በጣም ነው የተናደደችው ዮዲት ማለት ነው። ምክንያቱም እነሱን ሰው መስለው ሁላ አይታዩትም ነበረ። ለምን ራሷን ኮፍሳ ራሷን እኔ የበላይ ነኝ፣ እኔ ከማንም በላይ ነኝ፣ ማንም ከኔ አይደርስም ብላ ራሷን ኮፍሳ ስታይ ስለነበረ አሁን ላይ እና አለም ያደረጉት ነገር እንዴት ሁኜ ከዚህ ጉድጓድ ልውጣ ከማለት ይልቅ እንዴት አድርጌ እነሱን ልበቀል የሚለው ላይ ናት። ታዲያ ሲጋ እንግዲህ ፀሐይ ምን ብላታለች ለአለም ማለት ነው፣ አለምዬ ለእንደዚህ አይነት ትወና ለእንደዚህ አይነት የድል ጊዜ ስላገዝሽኝ ስለረዳሽኝ ከልብ አመሰግናለሁ። እኔ በዚህ ቦታ ላይ በመገኘቴ በጣም ደስ ብሎኛል። ዮዲት ጉዲት እኮ ለረጅም ጊዜ ስታስጨንቀኝ፣ ስትሰድበኝ፣ ስትረግጠኝ እሷን ብቻ አይደለም አለምም እኔም እኮ እንዳንቺ ስትረግጠኝ ብዙ ነገር ስታደርገኝ የነበረችዋን ሴት አሁን ላይ ግን ስለተበቀልሽልኝ ደግሞም በዚህ ትወና ላይ አብሬ በመኖሬ በጣም ደስተኛ ነኝ እና አለምዬ በጣም አመሰግንሻለሁ ስትል እንግዲህ ፀሐይ ለአለም ትልቅ ላቅ ያለ ምስጋናውን አቅርባለች። አለምም ታዲያ ያንን ምስጋና አይሆንም ለኔ አይደለም የሚገባው፣ እንደው ምን እድለኛ ነኝ አንቺም አብረሽ ስላለሽ ነው ለድል የበቃሁት። እውነት ነው ያማከረቻት ነበር እውነት ለመናገር እና አንቺ ስላለሽ ከጎኔ ነው እኔ ይሄንን ላደርግ የቻልኩት። ስለዚህ ይልቅስ ለኔ ሳይሆን ለአንቺ ነው ምስጋና የሚገባው። እዚህ ጋር የሁለታቸውን ትህትና እንመለከታለን። ምንም እንኳን በዮዲት ጉዲት ላይ ያሾፉባት ቢሆንም ነገር ግን ትህትና አላቸው። ዮዲት ጉዲት እስካልን ግን ዮዲት ጉዲት ለማንም የማትራራ የባሏን እናትም ካልገደልኩኝ ብላ እንግዲህ በተለያየ ነገር
ምታስቸግር ምታስጨንቅ ነበረች። እና እንግዲህ አለም ደግሞ አንቺ ሰይጣን፣ አንቺ ክፋተኛ፣ ባልሽ ጉድሽን አወቀ አይደለ? ስለዚህ አሁን ላይ ወደ ተዘጋጀልሽ ዝብጥያ ትወርጃለሽ ብላ ስትናገራት ነው እንግዲህ የወዲት ጉዲት ለዚህ አንቺ ምች አለበት ስትላት፣ ዋናው ማን ሆነና አዎ የኔ እጅ አለበት፣ ታዲያ ምን ልታረጊ ትችያለሽ ብላታለች። ምክንያቱም አሁን ላይ የወዲት ጉዲት እስር ቤት እንደምትገባ አለም ቀድማ ታውቅ ነበረ። ይህንን ለማድረግ አይደል ካሜራውንም እኮ ያስቀመጠችው አለም ለዚህ ነው። ማለትም የወዲት ጉዲትን ለማጋለጥ ኢቭን እናቱን ማለት ነው እንኳን የባሏን እናት እንደዚህ ስታሰቃይ አለም በጣም በረጅም ጊዜ ተይ ትላት ነበረ። ነገር ግን በጣም ያሳዝነው ነገር እናትየውን የባሏን እናት በዚህ ልክ ስታስጨንቅ ከቆየች በኋላ እንግዲህ ቪዲዮ ታይቶባት ዘብጥያ የወረደችው የወዲት ጉዲት አሁን ምን ላይ ትገኛለች ሲባል እንግዲህ ወንድዬ ነብሰ ጡርም እንዳልነበረች ሰምቶ ጭራሽ ፈጥፍጬ በገደልኳት እያለ ይገኛል። ወንድሟ ደግሞ እኔ የምለው እማዬ እንዴት አይነት ልጅ ናት ግን እንዴት እንደዚህ ታስባለች? ለምን ፀሐይ ነገረችው ማለት ነው። ፀሐይ ለዮዲት ጉዲት ወንድም የወዲት ጉዲት ያደረገችውን ነገር በሙሉ አሁን ላይ ደግሞ እንደታሰረች የስራቷ ምክንያት ደግሞ ምን እንደሆነ ከአስከበ ስትናገር እንግዲህ እዚህ ጋር በቃ በጣም ነው የተናደደው ወንድምየውም ማለት ነው። እንግዲህ እናቷ ደግሞ ራሷ ናት ያሳደገቻት። ወይዘሮ ወርቄ እኮ ለዮዲት ጉዲት መጥፋት ምክንያት ናት። ምክንያቱም ልጇን በአግባቡ ስላላሳደገች ማለት ነው። እና በአግባቡ ሳታሳድጋት ልጇን በዚህ ልክ ጋወጥ ወጥ ሆና አድጋ አሁን ላይ ግን አልቀበልሽም ያንቺን ልጅነት ይልቅስ እዛ ነፈስ ባልሽ ጋር ሄደሽ እዛው ኑሪ ግን ለግም ተያይዛዝ ግም እያለች እናቷ እንግዲህ እየቀለደችባት ትገኛለች። አዎ አሁን እዚህ ቪዲዮ ላይ ማለት ይሄ ድራማው ላይ ብዙ የምንማረው ነገር አለ። በተለይ አለም የምታደርገው ነገር ሁሉ የወዲት ምን ብላታለች? አንቺ እንደሆንሽ በምድርም አቃጥለሽ ተቃጥለሽ አሁን በእስር ቤት ገብተሽ ትቃጠያታለሽ፣ በቀጣይ ደግሞ በሲኦልም ስትቃጠይ ትኖሪያለሽ። አዎ ክፋታችን ከበዛ በጣም የሚገርመው ነገር የወዲት ጉዲት አሁን ምን እያለች ነበረ? በባለፈው ክፍል ምን ብላለች? ፈጣሪን አላውቀውም እኔ በጣም ነው እዛ ጋር በጣም ነው የሰቀጠጠኝ ማለት ነው። እና ፈጣሪ ለእሱ ነው ተጠያቂ መጥፎም ከሆንኩኝ እያለች የራሷን ጉድለት፣ የራሷን ክፋት፣ የራሷን በደል ወደ ፈጣሪ ስታሳብብ ነበረ። ታዲያ ፈጣሪን ደግሞ ታይ ልጄ ወልደሽ አልጨረስሽም አሏት ማዘር። እንደዛ ሲሏት ራሷ አልሰማም ብላ ይኸው አሁን በቆፈረችው ጉድጓድ ራሷ ገብታ ወደ ዘብጥያ ቀላል ነገር አይደለም። ባይዘው ወይ ከባድ ነው። ስትገቡ ቀላል ስትወጡት ከባድ ነው። ምክንያቱም አሁን እናትየውን ጠይቃ ነበረ። እማዬ በቃ ይቅርታ አድርጊልኝ አጥፍቻለሁ፣ ሁለተኛ አይለመደኝም። ማማ ደግሞ ምን ብለዋንኝ? እሺ ችግር የለውም እኔ ይቅርታ አድርግልሻለሁ፣ ግን ፍርድ ቤቱ ይቅርታ ያደርግልሻል ወይ ነው። ምክንያቱም የሰው መግደል ወንጀል ነው። ስለዚህ ሰው ለመግደል ሙከራ አድርጋለች። ለዚህ ደግሞ ማስረጃ አለ። ስለዚህ አሁን ላይ አለም የሰራችው ስራ ተሳክቶላታል። የወዲት ጉዲት በማረሚያ በዘብጥያ ወድቃ ትገኛለች ማለት ነው ውዶችዬ። ይሄ በእውነቱ በጣም የሚያሳዝን ነገር ነው፣ ግን መታሰሯ ደስ ይላል። ምክንያቱ ደግሞ ከተባለ ሳትጨርሳቸው፣ ምክንያቱም እሷ መርዝ ማድረግ ምን ማድረግ ትወዳለች። እንግዲህ እናትየውንም ራሱ ከዚህ ቤት እንዳላይሽ እሱ ሲኖር ደህና ሰው መስላ ማዬ ማሚዬ ትላለች ማለት ነው። ከእንደዚህ አይነት አስመሳይ ሰው ፈጣሪ ይሰውራችሁ አሜን በሉ በእውነቱ ማለት ነው። እንግዲህ ይሄንን ይመስል ነበረ ይሄ ክፍል። ቀጣዩን በቀጣይ ክፍል ይዤላችሁ እስክመጣ በያላችሁበት ሰላማችሁ ይብዛልኝ። ላይክ ሰብስክራይብ እያደረጋችሁ ለምታበረታቱ በእውነት ከልብ አመሰግናለሁ። መልካምነት ለራስ ነው መልሶ ይከፍላል። ስለዚህ ሰብስክራይብ ላይክ እያደረጋችሁ አበረታቱ ማለት ነው። ባይ ባይ ተወዳጆች።